በዚህ ቪዲዮ የጂዲፒ እና የጂኤንፒ ልዩነት በደንብ አድርገን እንመለከታለን። ከዚህ ቀደም በለቀኳቸው ቪዲዮዎች ላይ የጂዲፒ እና የጂኤንፒ ልዩነት ምንድን ነው ብላችሁ ብዙዎቻችሁ ጠይቃችሁ ይሆናል። ለዚህ ምላሽ ይሆን ዘንድ ይህን ቪዲዮ አዘጋጅቼላችኋለሁ። ይህ ቪዲዮ በተለይም አሁን ኢንተራንስ ኤግዛም እየቀረበ ነው። 2 ሳምንት ነው የቀረው። 2018 ዓመተ ምህረት ኢንተራንስ ኤግዛም ተፈታኞች ጠቅሟቸዋል ብዬ አስባለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉ። ከወደዳችሁት ከአሁን ጀምራችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትመለከቱ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። እንግዲህ ጂዲፒ እና ጂኤንፒ ልዩነታቸውን ቀጥታ ከመመልከታችን በፊት ምንድን ናቸው እነሱ ራሱ ከየት ነው የመጡት የሚለውን ነገር መመልከት። ይህንን ብዙዎቻችሁ 11ኛ ክፍል ተምራችሁታል። ቀጥታ ወደ እንትኑ እንግባ። የመጀመሪያው ኮንሴፕት የመጡበት ኮንሴፕት ከናሽናል ኢንካም አካውንቲንግ ነው። ናሽናል ኢንካም አካውንቲንግ ተነስተን ጂዲፒ እና ጂኤንፒ እንመለከታለን። መጀመሪያ ምንድን ነው ናሽናል ኢንካም አካውንቲንግ የሚለውን ነገር እንመልከት። ናሽናል ኢንካም አካውንቲንግ ማለት is a set of principles used to measure the aggregate economic activities of a nation። ናሽናል ኢንካም አካውንቲንግ የምንለው መመሪያዎች የመመሪያዎች ስብስብ ሆኖ እነዚህ መመሪያዎች ደግሞ የምንጠቀመው የአንድን ሀገር አግሪጌት የሆነ ወይም ደግሞ ጥቅል የሆነ ኢኮኖሚክ አክቲቪቲን በምንለካበት ሰዓት ነው። የመመሪያዎች ስብስብ ነው። ለምን እንጠቀማለን እነዚህን የመመሪያዎች ስብስብ? የሀገሪቷን አግሪጌት ጥቅል የሆነ ኢኮኖሚክ አክቲቪቲ ሜዥር በምንለካበት ሰዓት የምንጠቀመው መመሪያ ነው ማለት ነው። ናሽናል ኢንካም አካውንቲንግ in Ethiopian curriculum, understanding how the values are calculated is crucial for answering macroeconomic questions in the entrance exam. እንደነዚህ አይነት ናሽናል ኢንካም አካውንቲንግ ጋር የተያዙ ቫሊዎችን ካልኩሌት ማድረግ በጣም ከማክሮ ኢኮኖሚክስ ጋር ተያይዘው የሚነሱ ኢንተራንስ ኤግዛም ላይ ከማክሮ ኢኮኖሚክስ ኮንሴፕቶች ጋር ተያይዘው የሚነሱ ጥያቄዎች አሉ። እነዛ እንድትመልሱ ይረዳቸዋል፣ ያግዛቸዋል ይለናል። ጂዲፒ እና ጂኤንፒ ተጠቅመን ደግሞ እንደ ሀገር ኢኮኖሚክ ግሮዝ እንከተላለን፣ ትራክ እናደርጋለን። ድጋሚ ኮምፔር ኢኮኖሚክ ፐርፎርማንስ ከሌላው ሀገር ጋር የኢኮኖሚክ ፐርፎርማንሷን ኮምፔር እናደርጋለን። ማና በማንም ተጠቅመን ጂዲፒ እና ጂኤንፒ ደግሞ ናሽናል ፖሊሲዎችን ፎርሙሌት ያደርጋሉ ፖሊሲ ሜከርስ። ጂዲፒ እና ጂኤንፒ ከናሽናል ኢንካም አካውንቲንግ የሀገርን የኢኮኖሚ ፐርፎርማንስ ሜዥር ከምናደርግባቸው ዌዎች አንደኛው መንገድ ሁለቱ ናቸው ማለት ነው። ሌሎች አሉ። ግሬድ 11 ላይ ገብታችሁ ማንበብ ትችላላችሁ። ልክ እንደ ጂዲፒ ዴቨሎፐር፣ ኮንሱመር ፕራይስ ኢንዴክስ እነዚህን የመሳሰሉ አሉ። እነዛን ገብታችሁ እንድታነቡ መክራችኋለሁ። ከርሳችኋቸው ስታውሳቸው ሄዳችሁ መታወቃቸውን ከሆነ ከዛ ዙሪያ ላይ የወጡ ጥያቄዎችን ምናልባት እነዚህ ኢንተራንስ ኤግዛም ላይ የሚመጡ ጥያቄዎችን የምትመልሱበት ሁኔታ ስለሚፈጠር እንደዚህ አይነት ነገር ላይ ብታተኩሩ፣ በተለይ ካልኩሌሽናቸው ላይ አተኩሩ። ካልኩሌሽን የማይቀር ስለሆነ ኢኮኖሚክስ ላይ። ቀጥታ ወደ ኮንሴፕቶቹ እንግባ። ጂዲፒ እና ጂኤንፒ መጀመሪያ ዲፋይን አድርገው። ያው ጂዲፒ ምህጻረ ቃል ነው፣ ግሮስ ዶሜስቲክ ፕሮዳክት ነው ሲተነተን። ዴፊኒሽኑ ኢዝ ማርኬት ቫሊዩስ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ produced within the geographical boundaries of a country during a given period. ግሮስ ዶሜስቲክ ፕሮዳክት የምንለው መጀመሪያ እዚህ ጋር አራት ኮንሴፕቶች እናነሳለን። ግሮስ ዶሜስቲክ ፕሮዳክት በሚለው ዴፊኒሽን ውስጥ የመጀመሪያው ማርኬት ቫሊዩ የሚል ኮንሴፕት ነው። ግሮስ ዶሜስቲክ ፕሮዳክት መጀመሪያ ምንድነው? ማርኬት ቫሊዩ። ማርኬት ቫሊዩ ነው ስንል ማርኬት ላይ ያሉ እቃዎች ወይም ደግሞ ሰርቪሶች፣ እቃዎችና ሰርቪሶች ወደ ገንዘብ ተተምነው ይቀመጣሉ መጀመሪያ። ያ ማርኬት ቫሊዩ ያሰኘዋል። ማርኬት ቫሊዩ ግሮስ ዶሜስቲክ ፕሮዳክት። ከዛ የምን አይነት እቃዎች ነው የምን አይነት እቃዎች ወይም ደግሞ ሰርቪሶች ነው ማርኬት ቫሊዩ የሚቀመጠው ስንል ኦል ፋይናል ጉድስ ሲሆን ኢንተርሚዲየት ጉድስን ኤክስክሉድ አድርገን ዳት ሚንስ ፋይናል ጉድስ ያለቀላቸው ከዚህ በኋላ ሌላ ፕሮዳክት ለማምረት የማንገለገልባቸው እቃዎች ናቸው እነዚህ ፋይናል ጉድስ እንላቸው ማለት ነው። ቀጥታ ለኮንሱመሩ የሚደርሱ እነዛን ፋይናል ጉድስ እንላቸዋል። ይህ ማለት ሁለተኛ ወደ ቫሊዩ የምንቀይረው እነዚህ ጉዶች ብቻ ነው፣ ሌላውን አናካትትም። ኢንተርሚዲየት ጉድስ የምንላቸው ኢንተርሚዲየተሪ ጉድስ
ሌላ እቃ ለማምረት የምንጠቀማቸው አስሮ ማቴሪያል የሚያገለግሉ ለምሳሌ ጤፍ ወደ ዱቄት ይቀየርና ዱቄት አሁን ፋይናል ኢንድ ሊሆን ይችላል የሆነ ሰዓት ላይ ቀጥታ ለኮንሱመር ብቻ ደርሶ፣ ነገር ግን ያ ጤፉ ተፈጭቶ ለእንጀራ ጋጋሪ ድርጅት ከተሰጠ ዳት ሚንስ ያ እንጀራ ጋጋሪ ድርጅት ደግሞ ወደ እንጀራ ቀይሮ ሌላ ፕሮዳክት እንጀራ መረተ። ከዛ በኋላ ደግሞ ይሸጧል። ለፋይናል ኢንድ ከስተመሩ የደረሰው እንጀራው ነው እንጂ ጤፉ አይደለም፣ የተፈጨው ዱቄቱ አይደለም። ነገር ግን ዱቄቱ ደግሞ ለፋይናል ኢንድ ከስተመሩ ሲደርስ ዳት ወዝ ይመዘገባል ጂዲፒ ተብሎ ማለት ነው። ፋይናል ጉድስ ይችላል። ፋይናል ጉድስ ሆኖ ሁለቱን ጉዱንም ሰርቪሱንም ይይዛል። ከዛ በኋላ ሶስተኛው ኮንሴፕት ደግሞ ፕሮዲውስ ዊዝን ጂኦግራፊካል ባውንደሪ፣ በሀገሪቷ ውስጥ የተመረተ ሊሆን ይገባል። ይሄ እቃ ወይንም ሰርቪስ ወዘነ ካንትሪ ቦርደር ውስጥ በሀገሪቷ ጂኦግራፊካል ቦርደር ውስጥ በሀገሪቷ ውስጥ ሊመረት ይገባል። ማንም ያምርተው የሀገሪቷ ዜጋ ያምርተው ወይንም ደግሞ የውጭ ሀገር ዜጋ ያምርተው እሱ ማተር አያደርግም። ዋነኛው በሀገሪቷ ቦርደር ውስጥ የተመረተ እስከሆነ ድረስ ጂዲፒ ተብሎ ይመዘገብ። ጂዲፒ ይሄ በመሰረቱ ይሄ ጂዲፒን ሜዥር የምናደርግበት ወይ ነው። የአንድን ሀገር ጂዲፒ ሜዥር ስናደርግ ሄሬዲ ነው። ዝም ብለን በዩሮ ሜዥር አናደርግም። የአንድን ሀገር ጂዲፒ ዩዥዋሊ እንዳጠቃላይ ዓለም አቀፍ ደረጃ ይርን ነው የምንጠቀም። በአመት ነው የአንድ ሀገር ጂዲፒ ሜዥር የሚደረገው። በኋላ እናነሷለን በደንብ። አንዳንድ ሀገራት ላይ ደግሞ ኳርተርሊ ሜዥር ያደርጋሉ። ዳት ሚንስ በየ6 ወር። ግን ኢንተርናሽናል ተቀባይነት ያለው በዋነኛነት የሚነሳው ይርሊ ጂዲፒ ሜዥር እንደሚደረግ ነው። እዚህ ጋር 4 ኮንሴፕት እስም ማርኬት ቫሊዩ እንደሆነ ጂዲፒ፣ ድጋሚ ፋይናል ጉድስ ኤንድ ሰርቪስ እንደሆነ፣ ድጋሚ within the geographical boundaries of country እንደሆነ፣ ድጋሚ ደግሞ it has a given period of time using a given period of time measure እንደሚደረግ የሆነ boundarical time እንዳለ። ኪወርድ ጂዲፒ ላይ በዋነኛነት ከጂኤንፒ ጋር ለማነጻጸር የምንጠቀመው ኪወርድ ዋነኛ መሳሪያ ጂኦግራፊካል ሎኬሽን የሚለው ያ ከጂኤንፒም ጋር የሚያለያየው ዋነኛው ነገር ሌላው ሳይሆን ጂኦግራፊ ወይም ሎኬሽን ይሆናል ማለት ነው። ጂኤንፒን በደንብ ነው ግሮስ ናሽናል ፕሮዳክት ሲተነት ያ ነው። ጂኤንፒ is a market value ያ ቅድም እንዳነሳ ነው አንድ አይነት ማርኬት ቫልዩ የሆኑ እቃዎች ወይም ሰርቪሶች አሉ። እነሱ በገንዘብ ሲተመኑ ያ ማርኬት ቫልዩ ይሆናል። ጂኤንፒም ላይ አንድ አይነት of all final goods and services። አሁንም ፋይናል ጉድስ ያለቀላቸው ኢንተርሚዲየተሪ ያልሆኑ ኢንተርሚዲየት ጉድስ ያልሆኑ ለሌላ ፕሮዳክሽን ማንጠቀማቸው ቀጥታ ለኮንሱመር የሚደርሱ ፋይናል ጉድሶች ወይም ሰርቪሶች ኢንክሉድ ይሆናሉ ማለት ናሽናል ፕሮዳክት ላይ ግሮስ ናሽናል ፕሮዳክት። ድጋሚ ዋነኛው ልዩነት እዚህ ጋር በደንብ አስመራችሁ ፕሮዲውስ ባይ the residents or nationalities of country ያ ነገር የተመረተው በዛ ሀገር ነዋሪ ወይንም ደግሞ ናሽናሊቲስ ኦር ኔሽንስ ብሔረሰብ ወይንም ደግሞ በዛ ሀገር ነዋሪ ወይንም ደግሞ በዛ ሀገር ዜጋ የተመረተ ሲሆኑ ጂኤንፒ ይባላል። regardless of where they are located። ሌላኛው ኮንሴፕት እዚህ ጋር የትም ይመረት ከሀገሪቷ ውስጥ የሚመረት ከሀገሪቷ ውጭ የሚመረት ጎረቤት ሀገርም ይመረት ሩቅ ባህር ማዶ ያለም ሀገር ይመረት that was the countries of GNP ተብሎ ይመዘገባል ማለት ነው። እዚህ ጋር ኪወርድ እንድትወስዱ የምፈልገው ናሽናሊቲ ኦር ኦነር፣ እዚህ ጋር ማተር የሚያደርገው ኦነርሺፕ ይሆናል ማለት ነው። ጂዲፒ ላይ ግን ማተር የሚያደርገው ሎኬሽን ዋነኛ። ኦነር ናሽናሊቲ ማተር አያደርግም ማለት ጂኤንፒ ላይ ግን ናሽናሊቲ ኦነርሺፕ ማተር ያደርጋል። ጂኤንፒ ላይ ማተር የማያደርገው ጂኦግራፊ ኦር ሎኬሽን ይሆናል ማለት ነው። በዚህ ልክ ኮንሴፕቱን እንደዚህ ያድርጋችሁ ተረዱት። ዶሜስቲክ ኮንሴፕቱን ስናመለክ ዳትሚስ ዶሜስቲክ ኮንሴፕት ስንል ጂዲፒ እያለን ዶሜስቲክ ኮንሴፕት ላይ ወደ 4 ኮንሴፕቶች አሉ። አንደኛ ቴሪቶሪያል ሜዥር የምንለው ኢንክሉድስ ኤቭሪቲንግ ፕሮዲውስድ ኢንሳይድ ኢትዮጵያ ቦርደር፣ በኢትዮጵያ ቦርደር ውስጥ የተመረተ ማንኛውም ዕቃ ይሁን ላይ ይካተታል፣ ጂዲፒ ላይ ይካተታል። ኢንክሉድስ ፎሬነርስ ያ ፎሬነሮች ያመረቱት በኢትዮጵያ ውስጥ ሆነ ያመረቱት ይካተታል። ኢፍ ቻይኒስ firm builds a road in Ethiopia, that value is added to Ethiopian's GDP። የሆነ የቻይና ፊርም የቻይና ኩባንያ በኢትዮጵያ ውስጥ አስፋልት ሮድ ገነባ። ያ ሮድ ደግሞ በማን ጂዲፒ ተብሎ ይቆጠራል ኦር ሜዥር ይደረጋል? የኢትዮጵያ ጂዲፒ ነው ተብሎ
ይቆጠራል። ነገር ግን ይህ ለማን ነው ጂኤንፒ የሚሆን? ለቻይና። ጂኤንፒ ሲሆን ለቻይና ይሆናል ይሄ ሮድ። ጂዲፒ ሲሆን ግን ለኢትዮጵያ ተብሎ ይቆጠራል። ኤክስክሉድ ከውጭ የሚመጡ ወር ደግሞ ውጭ ያሉ የኢትዮጵያ ዜጎች ያመረቱት ኤክስክሉድ ይሆናል ኦር አይካተትም ማለት ጂዲፒ ላይ። ኢትዮጵያን ሲቲዘንስ ወርኪንግ ኢን ዱባይ ዱ ኖት ኮንትሪቢዩት ቱ ኢትዮጵያንስ ጂዲፒ። ዱባይ የሚኖሩ የኢትዮጵያ ዜጎች በዱባይ የሚሰሩ ያ እነሱ የሚያገኙት ገቢ ኦር እነሱ የሚያስቆጥሩት ለሀገሪቷ የሚያስቆጥሩት ገንዘብ ጂዲፒ ተብሎ ለኢትዮጵያ አይመዘገብም። ያ የሚመዘገቡ ለማን ነው? ለዱባይ ነው ኦር ለተባበሩት አረብ ኤሚሬትሶች ይሆናል። ታይም ፔሪድ እንዳልኳችሁ ኮንሲስተንትሊ በደንብ አድርገን ታይም ፔሪዱን ልንይዝ ይገባናል። ዶሜስቲክ ግሮስ ዶሜስቲክ ፕሮዳክት ስንል ዩዥዋሊ ካልኩሌትድ ፎር 1 year ኦር ኳርተር። አብዛኛውን ጊዜ የተለመደው በአመት ነው ካልኩሌት የሚደረገው። አንዳንድ ሀገራት ኳርተሪ በግማሽ ዓመት ዳትሚንስ በየ6 ወሩ ካልኩሌት ያደርጋሉ። ይህን ኮንሴፕት ያዙ። ናሽናል ኮንሴፕት የምንለው ሌላኛው ጂኤንፒ ይሆናል። ናሽናል ኮንሴፕት ላይ 4 ዋና ዋና ቤዚክ የሆኑ ነገሮች አሉ። አንደኛ ሬዚደንት ሜዥር ነው። ፎከስስ ኦን who owns the factors of production። ማን አመረተ ወይንም ደግሞ ማን ነው የዚህ ምርት ባለቤት የሚለውን ኮንሰርን ያደርጋል። ግሮስ ናሽናል ፕሮዳክት በሌበርም በጉልበትም አስተዋጽኦ ያደረገ የሚሆን እንዲሁ ደግሞ በካፒታልም ሊሆን ከሁለቱም አንጻር ይመዘገባል። በሌበርም በካፒታልም አንጻር ኢንክሉድ ሲቲዝንስ አብሮድ ከውጭ ያሉ የኛ ሀገር ዜጎች ያመረቱት ምርት ይሃ ይካተታል። ፕሮፊት ሪሚትድ ባይ ኢትዮጵያንስ አብሮድ አር ኢንክሉድድ ኢን ኢትዮጵያንስ ጂዲፒ። የኢትዮጵያ ዜጎች አብሮድ ላይ ሆነው ጎረቤት ሀገር ላይም ሊሆን ይችላል፣ ሌላም ሀገራት ላይ ሊሆን ይችላል ያስመዘገቡት ገቢ ፕሮፊት ኢትዮጵያን ጂኤንፒ ተብሎ ይመዘገባል ነው። ኤክስክሉድ ፎሬነርስ ኢትዮጵያ ውስጥ ሆነው ፎሬነሮች ያመረቱት አለ ይሃ አይካተትም። Profits made by foreign companies in Ethiopia are subtracted when moving from GDP to GNP። ወደ GNP ስንሄድ GDP ብለን ቅድም የመዘገብነው አለ። GDP ስንል በሀገር ውስጥ የተመረተ ይሁን እንጂ ፎሬነሮች ያመረቱት ይሁን እንጂ ያን መዘግባለን ብለናል። GNPን ስንፈልግ ራሱ በቀላሉ ከጂዲፒ ላይ የፎሬነሮቹ መቀነስ ያ GNPን ይሰጠናል። ከጂዲፒ ላይ ፎሬነሮች የውጭ ሀገር ዜጎች ያመረቱትን ቅድም ደምራል። ያንን ስንቀንስ ምን ሊሰጠን ይችላል? ጂኤንፒ ሰብትራክሽን። በኋላ ነው ያለው ፎርሙላው ከኔት ፎሬን ፋክተር ጋር አያይዘን። ሌላኛው ፋክተር ኢንካም ነው። ሜዥር ዘ ኢንካምስ ኤርንድ ባይ ካንትሪስ ፋክተርስ ኦፍ ፕሮዳክሽን ግሎባል። ዳት ሚንስ ሀገሪቷ ትልቅ ካምፓኒዎች ግሎባል ይኖራታል እንደ ዓለም አቀፍ ደረጃ በተለያየ ሀገራት እነሱ ያስቀጠሩት ያመጡትን ኢንካም ምን እናደርጋለን? ኢንክሉድ እናደርጋለን ነው። ሌላኛው ብሪጅ የምንለው በሁለቱ መካከል ያለውን ልዩነት የሚያገናኝ ወር ደግሞ አንድ የሚያደርጋቸው ኮንሰፕት አለ። እሱም ኤንኤፍአይ ኔት ፋክተር ኢንካም። ይህን ግሬድ 11 ካልተሳሳት ዩኒት 4 እንደዛ አካባቢ ላይ ታገኙታላችሁ። ኔት ፋክተር ኢንካም። በሌላኛው ስሙ ደግሞ ኤንኤፍኤፍአይ የሚሉት አሉ። ኔት ፎሬን ፋክተር ኢንካም። ሁለት ስም ያለ በደብ ያዙ። ፈተና ላይ ምናልባት ከሁለቱ አንዱ ሊሆን ይችላል። እዚህ ጋር ኤንኤፍአይ የሚለውን ያለው፣ ሌሎች ላይ ደግሞ ኤንኤፍኤፍአይ ኔት ፎሬን ፋክተር ኢንካም። ይህን ኮንሴፕት እናረዳ። መጀመሪያ ስለ ጂዲፒ ጂኤንፒ ስናነሳ ይች ኮንሴፕት ቤዚክ ና ስለማስብ ኔት ፋክተር ኢንካም ፍሮም አብሮ ኔት ፋክተር ኢንካም ሚንስ ኢዝ ኤ ዲፈረንስ ቢትዊን ፋክተር ኢንካም ሪሲቭድ ፍሮም ዘ ሬስት ኦፍ ዘ ወርልድ ኤንድ ፋክተር ኢንካም ፔር ቱ ዘ ሬስት ኦፍ ዘ ወርልድ። ዳት ሚንስ ልዩነት ነው ኦር ደግሞ ሰብትራክሽን ነው፣ ሲቀነስ የሚገኝ ነው። ያ ልዩነት ነው የምንለው የመደመር ውጤት ነው አይደለ? የመቀነስ ውጤት ልዩነት። ይህም ልዩነት ነው። ሁለቱ ሲቀነሱ ሲሆኑ ነገሮች ሲቀናነሱ ምንድን ነው የሚቀናነሱት? ኢንካም ሪሲቭድ ፍሮም ዘ ሬስት ኦፍ ዘ ወርልድ። የእኛ ሀገር ዜጎች በውጭ ሀገር ሆነ ያገኙት ገቢ ከእሱ ላይ ሲቀነስ እኛ ሀገር ውስጥ ያሉ የውጭ ዜጎች ያገኙት ገቢ የሀገራቸው ያስገኙት ገቢ ሲቀነስ ያ ኔት ፋክተር ኢንካም ይባላል። In main entrance examinations, you will be given GDP and asked to find GNP using the specific bridge. እንደነዚህ አይነት ጥያቄዎች ልትጠየቁ ትችላላችሁ። ኤንኤፍአይ ተሰጧችሁ ጂዲፒ ወይ ጂኤንፒን ትፈልጉ ኦር ደግሞ እዚች ጋር ባለች ፎርሙላ እዚህ በደንብ ታያለች ብዬ አስባለሁ። ጂኤንፒ ማለት ጂዲፒ ሲደመር ኔት ፋክተር ኢንካም ነው። ጂኤንፒን የሚሰጠን ጂዲፒ ሲደመር ኔት ፋክተር ኢንካም። ይቺ ግሬድ 12 ዩኒት ዋለ አለችላችሁ። ይችን ኮንሴፕትም መልሳችሁ ተመልከቷት። ቀላል ስለሆነች እናልፋታለን።
ሶ ኔት ፋክተር ኢንካም ብሬክ ዳውን እናድርጎት ፍትትት አድርገን እንመልከት። ሪሲፕትስ ይኖራሉ፣ ተቀባዮች that means በኢትዮጵያን መልስ ነው። ኢንካም earned by Ethiopian residents from their investments or workers in other countries በሌላ ሀገር ላይ የሚኖሩ ኢትዮጵያውያን ኢንቨስት ካደረጉት ወይንም ደግሞ ስራ እየሰሩ ያገኙት አለ። ድጋሚ ደግሞ ፔይመንትስ ይኖርብናል። የኛ ሀገር ሪሲፕትስ የምታደርገው የሀገሯ ዜጎች በሌላ ሀገር ላይ ኢንቨስት ስላደረጉ ያገኙት ገቢ ወይንም ደግሞ ስለሰሩ የሚያገኙት ገቢ አለ። ያ ሪሲፕትስ ይባላል። ድጋሚ ደግሞ ፔይመንትስ የምንለው ኢንካም earned by foreign nations from their investments or work within Ethiopia ፔይመንት የምንለው ደግሞ ኢንካም ነው፣ ገቢ ነው። የውጭ ሀገር ዜጎች በኢትዮጵያ ውስጥ ኢንቨስት ስላደረጉ ወይንም ደግሞ ወርክ እየሰሩ ስለሆኑ ያገኙት ገቢ ይህ ፔይመንትስ ይሆናል። ለኢትዮጵያ ፔይመንት ይሆናል። የቅድሞ ደግሞ ሪሲፕትስ ይሆናል። የሁለቱ ቀንስ ነው። ሪሲፕትስ ሲቀነስ ፔይመንትስ ማንን ይሰጠናል? NFI ኔት ፋክተር ኢንካም፣ ኔት ፎሬን ፋክተር ኢንካም። ሁለት ኔት ፋክተር ኢንካም፣ ኔት ፎሬን ፋክተር። እዚህ ጋር ሪዛልቱ ምን ሊሆን ይችላል የሚለውን መልከት። እንደዚህ አይነት ጥያቄ ምናልባት ትሪክ የሆኑ ጥያቄዎች ላይ ሊመጡባቸው ይችላል። በደንብ አስቧቸው። ኢፍ ሪሲፕትስ ግሬተር ዛን ፔይመንትስ የእኛ ሀገር ዜጎች የሚያመጡት ገቢ ትልቅ ሆኖ ከእኛ ከምናወጣው ትልቅ ሆነ NFI ምን ይሆናል? ፖዘቲቭ ይሆናል። ይህ NFI ፖዘቲቭ ሆነ ማለት ደግሞ ምንን ያሳየናል? ከቅድሙ ፎርሙላ አንጻር GNP ትልቅ እንደሆነ ያሳየናል። GNP ትልቅ ነው ማለት ነው ከጂዲፒ አንጻር። ያ GNPያችን ትልቅ ዳት ሚንስ ምንን ያሳየናል? የእኛ ሀገር ዜጎች በውጭ ሀገር ብዙ እንደሆኑ ይሄ ራሱ ያመለክተናል ማለት ነው። ከምናመርተው ይልቅ የእኛ ሀገር ዜጎች በውጭ ላይ ሆነው የሚያመርቱት ይበዛል ይላል። ኢፍ ፔይመንትስ ለዛን ሪሲፕትስ ግሬተር ዛን ሪሲፕትስ ፔይመንቱ ግን እኛ የምንከፍለው ለውጭ ሀገር ዜጎች ብዙ ሲሆን ከምናስገባው ማለት ነው። የእኛ ሀገር ዜጎች ከውጭ ሆነው ከሚሰጡ ገቢ ወር ከሚያገኙት ገቢ እኛም ከኛ ሀገር ሆነው የውጭ ሀገር ዜጎች የሚያገኙት ሲበልጥ NFI ምንድነው? ኔጌቲቭ ነው። ይህን ምንን ያሳየናል? ጂዲፒያችን ትልቅ እንደሆነ ከጂኤንፒ አንጻር። ይሄ ምንን ያሳየናል? እኛ ሀገር ውስጥ ብዙ ፎሬነሮች እንዳሉ የእኛ ሀገር ዜጋ ደግሞ በውጭ ሀገር ትንሽ እንደሆነ ቁጥሩ ያልተመጣጠነ እንደሆነ ያሳየናል ማለት ነው። ጂዲፒያችን ትልቅ ነው፣ ጂኤንፒያችን ግን ትንሽ እንደሆነ በደንብ አድርጎ ያሳየናል። እንደዚህ አይነት ኮንሴፕቶችን በደንብ ተመልከቱ። ሌላኛው ሳይድ ባይ ሳይድ ኮምፓሪዝን ነው። ያ ግሮስ ዶሜስቲክ ፕሮዳክት እና ግሮስ ናሽናል ፕሮዳክት ሳይድ ባይ ሳይድ አንድ በአንድ እንመልከቱ፣ ፔር እናደርግ። ከፎከስ አንጻር ጂዲፒ ፎከስ የሚያደርገው ቅድም እንዳልኳችሁ ቴሪቶሪ ኦር ሎኬሽን ላይ ነው። ጂኤንፒ ግን ፎከስ የሚያደርገው ናሽናሊቲ ኦር ኦነርሺፕ ላይ መሆኑን በደንብ አንስተናል። ሬዚደንትስ ኢንክሉድ ሬዚደንስ ካንትሪ፣ ያ ዜጋ ያልሆኑ ሰዎች በሀገሪቱ ውስጥ ያመረቱት ያ ነን ኢንክሉድ ይሆናል። ያ ሀገሪቱ ዜጋ ያልሆኑት ያ ኢንክሉድ ነን ሬዚደንስስ ኢን ካንትሪ፣ የሀገሪቱ ዜጋ ያልሆኑ ግን በኢትዮጵያ ውስጥ የሚያመርቱ ካሉ የነሱ ኢንክሉድ ይሆናል። ጂኤንፒ ላይ ግን ኢንክሉድስ ሬዚደንስስ ሊቪንግ አብሮድ፣ ከአብሮድ ያለው ነው ኢንክሉድ የሚደረገው። ከአብሮድ ያለው ከውጭ ያሉ ሬዚደንሶች የሚያገኙት ነው ኢንክሉድ የሚደረጉ ጂኤንፒ ላይ። ስኬሉን ስንመለከት ጂዲፒ ሎካል ስኬል ወይም ደግሞ ዶሜስቲክ ስኬል ላይ ዊዝን ካንትሪ ቦርደር የታጠረ ነው እንደማለት። ጂኤንፒ ግን ኢንተርናሽናል ዊዝን ብሮደር ነው፣ ዊዝን ኔሽን ነው። ያ በሀገራት መካከል ካንትሪ ቱ ካንትሪ። የኔ ሀገር ዜጎች በአንድ ሀገር ብቻ አይደሉም ያሉት በሌላም ሀገር ስላሉ ይሄ የካንትሪ ግንኙነትን ያሳያል። ኢንተርናሽናል ያስብለዋል ጂኤንፒ። ይቻውን ምርጫ ላይ ልትመጣ ትችላለች። which one is GDP or GNP international ልትባሉ GNP international ነው ማለት ነው። ይህ ፎርሙላ የፎርሙላቸውም ያዝ ነው። ጂዲፒ እንዴት ነው ካልኩሌት የሚደረገው? ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ቼዝስ ፕላስ ቤትስ ኤክስፖርት ዳት ሚንስ ኤክስፖርት ማይነስ ኢምፖርት ያን መያዝ ነው። ጂኤንፒ ደግሞ ካልኩሌት የሚደረገው ፎርሙላ ጂዲፒ ፕላስ ኤንኤፍአይ ቅድም ፎርሙላውን አንስተናል። ኤንኤፍአይ ጋር ተያይዞ ሜዠሪንግ ኤክስፔንዲቸር ወር ደግሞ ሜዠሪንግ ጂዲፒ ከኤክስፔንዲቸር አንጻር ነው።
ግሬድ 12 ምዕራፍ 1 ላይ አለ። ጂዲፒን ከ3 አይነት አንጻር ሜጀር እንደምናደርግ ፕሮዳክት አፕሮች፣ ኤክስፔንዲቸር አፕሮች እንዲ ደግሞ ቫሊዩ አድ አፕሮች ነው። ቫሊዩ አድ አፕሮች ሚንስ ፕሮዳክት አፕሮች ነው። ኤክስፔንዲቸር አፕሮች፣ ኢንካም አፕሮች ያ ከ3 አንጻር ሜጀር እንደምናደርገው ዲስከስ አድርጋቸዋል። ያን ማስታወስ ነው። ከኤክስፔንዲቸር አንጻር ኮንሳምፕሽን፣ ኢንቨስትመንት፣ ገቨርንመንት ስፔንዲንግ እና ኔት ኤክስፖርትን ምረን ጂዲፒን ማግኘት እንችላለን ማለት ነው። ሌላኛው ኮንሴፕት ኖሚናል እና ሪል ጂዲፒን በደንብ አድርጋችሁ ተመልከቱ ነው ብላችሁ። ኖሚናል ጂዲፒ የምንለው ያው ቤዝድ ኦን ጂዲፒን ካልኩሌት ስናደርግ ከረንት ፕራይስን ተጠቅመን ካልኩሌት ስናደርግ ኖሚናል ጂዲፒ ይባላል። ሪል ጂዲፒ ደግሞ ኮንስታንት ቤዝ ይር ፕራይሶችን ከባለፈው ዓመት ጋር አያይዘን የአሁኑ ዓመት ጂዲፒ ካልኩሌት ስናደርግ ሪል ጂዲፒ ይባላል። ሪል ጂዲፒ የትኛው ነው ጠንካራ የትኛው ነው የተሻለ ከተባላችሁ ከኖሚናል እና ከሪል ጂዲፒ ያው ግልጽ ነው ሪል ጂዲፒ ነው። ቢኮዝ ለኢንፍሌሽን አጀስትመንት ያለው ሪል ጂዲፒ ያ ቱ ሪሙቭ ዘ ኢፌክትስ ኦፍ ኢንፍሌሽን በሪል ጂዲፒ ካልኩሌት ስናደርግ ጂዲፒን የኢንፍሌሽን ኢፌክትን ሪሙቭ እናደርጋለን። ኦር ደግሞ ኢንፍሌሽን እዚህ ላይ አይታይም። የኖሚናል ጂዲፒን ድክመት የሚሞላ ነው ሪል ጂዲፒ። ይችን ኮንሴፕት ተመልክታችሁ የ11ኛ ክፍል ላይ አለ፣ የተወሰነ ደግሞ በትንሹ 12ኛ ክፍል ላይ ይነኳል። እንደነዚህ አይነት ኮንሴፕቶችን እንድሰራላችሁ ከፈለጋችሁ የከበዷችሁ ኮንሴፕቶች ካሉ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ ፈተናችሁ እስኪደርስ ማለት ነው። ሌላኛው በመጨረሻ የምናነሳው ኢንተራንስ ኤግዛም ቲፕ ልስጣችሁ። ፍሬዞችን እናንሳ። ፕሮዲስ ዊዝን ካንትሪ ኢትዮጵያ ዊዝን ኢትዮጵያ ካለ ያው ግልጽ ነው፣ ጂዲፒን ያመላክተናል። ኢትዮጵያንስ ወርኪንግ አብሮድ ኢትዮጵያውያን በአብሮድ ሲሰሩ ይህ ምንን ያሳየናል? ጂኤንፒ ነው፣ ግሮስ ናሽናል ፕሮዳክትን ያሳየናል። ፎሬን ካምፓኒስ ኢትዮጵያ የውጭ ሀገር ካምፓኒዎች በኢትዮጵያ ውስጥ እንደ ኢትዮጵያ ለኢትዮጵያ ጂዲፒ ናቸው። ጂኤንፒን ከፈለግን ደግሞ እነሱን ቀንሰን የኢትዮጵያን ጂኤንፒ እናገኛል። ያ እነዚህ ፎሬን ካምፓኒ የሚያገኙት ገቢ ከጂዲፒ ላይ ስንቀንስ ማን እናገኛል? ጂኤንፒ። ኢፍ አስኬር ቱ ኮምፔር ጂዲፒ ኤንድ ጂኤንፒ ፎር ዴቨሎፒንግ ካንትሪስ ላይክ ኢትዮጵያ ሪሜምበር ዳት ፋክተር ኢንካም ፔድ አብሮድ ኢዝ ኦፍን ሃየር ዳን ሪሲቭድ ሚኒንግ ጂዲፒ ኢዝ ግሬተር ዛን ጂኤንፒ። እዚች ጋር ሌላኛው ኮንሴፕት በደንብ እንድታዩት የምፈልገው በታዳጊ ሀገራትና ልክ ኢትዮጵያን በመሰሉ በታዳጊ ሀገራት ኢንክሉዲንግ ኢትዮጵያ ማለት ነው ኢትዮጵያንም ጨምሮ ፋክተር ኢንካም ፔድ እኛ ለሰው ሀገር ዜጎች የምንከፍለው ትልቅ ነው። የኛ ሀገር ዜጎች ከውጭ ሆነው ከሚያመጡት ይልቅ ይሄ ምንን ያሳየናል? ጂዲፒያችን ትልቅ ነው። ጂዲፒያችን ከጂኤንፒ አንጻር ትልቁ ጂዲፒ ነው። በኋላ እንደዚህ ኢንተራንስ ላይ ከመጣ እንደዚህ አይነት ጥያቄ የቱ ነው ትልቁ ለኢትዮጵያ ከተባል ጂዲፒ ነው ወይስ ጂኤንፒ ከተባል ጂዲፒ ነው ለኢትዮጵያ። ኖት ኦንሊ ለኢትዮጵያ አብዛኛው ታዳጊ ሀገራት ትልቁ ማን ነው? ጂዲፒ ነው። ይሄንን ያዙ ከጂኤንፒ አንጻር ማለት መልካም እድል ነው ምላችሁ። ጉድ ላክ ዊዝ ዩር ኤግዛም። መልካም እድል ይግጠማችሁ። ጥሩ ጥያቄ ይምጣላችሁ። understanding this macro indicators is your first step towards success. Leave your question in the comment below and do not forget like, share and subscribe. Okay, I'll thank you. በጣም አመሰግናለሁ እስከዚህ ድረስ ስለተከታተላችሁ። ሌላ ጥያቄ ካላችሁ ቅድም እንዳልኳችሁ ኮሜንት ላይ አስቀምጡልኝ። መልካም ፈተና ይሁንላችሁ።